ስለታዘነችና ስለተከፋች ወደ ሌላ ቦታ ሊያሸሻት ፈልገዋል። ኦኬ ሩታዬ፣ ውይ ሩታዬ፣ እኔ እናት ውይ ሩታዬ፣ እኔ ምን ላድርግሽ? የት ልደብቅሽ? እውነት አሁንስ አሳዘንሽኝ። እንደው ማርያምን ሩታ ሆና ነው እንጂ ይሄን ነገር የቻለችው ሌላ ሴት ብትሆን እኮ አትችልም። እግዚአብሔር ሩታን አንዳንዴ ሳናደንቃት ማለፍ የለብንም። ሁላችንም አሁን ከሩታ ጎን ነው መቆም ያለብን። እቺ ሄርሜላ የምትባል ልጅ ማጥፋት ነው ያለብን። በሷ ሰበብ እንግዲህ ከባድ ነገር ነው የምነግራችሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ በጣም ያስፈልገኛል። እንግዲህ በሷ ሰበብ እንግዲህ ሩታ የሆነ ቦታ ሄዳ ትንሽ እረፍት ልታደርግ ነው። እሱን ነገር ደግሞ ያው ከጎረቤታቸው እንሰማለን ማለት ነው። ቤተሰብ በጣም ነው የሚያሳዝነው። ሩታ ያለችበት ነገር በጣም እጅግ በጣም ያሳዝናል። አብሮ ጠጥተው አብሮ በልተው በዚህን ያህል ልክ ከባሏ እንድትሸሽ ከባሏ እንድትርቅ የሚያረጉት የነ አቤል ስራ በጣም ያሳዝናል። ቤተሰብ ዛሬ እግዚአብሔርን ነው የምላችሁ ትሰማላችሁ ሁሉን ነገር። በጣም ነው ያዘንኩት ይሄን ነገር ስሰማ። ብቻ እናንተም ሰምታችሁ ይሄን ነገር ትፈርዳላችሁ። ሁላችሁም ላይክ፣ ሼር፣ ኮሜንት አድርጉ እና ስሙት ይሄን ነገር። እውነት በጣም ነው ያዘንኩት ለሩታ። ሩታ ሴት ነች። ሁላችንም ካጠገቧ ከጎኗ መቆም ይገባናል። ሄርሜላ ጠፋች ጥፋት ከባድ ነው። ሰው ባለትዳር ቤት ውስጥ ገብተን መመጥበጧ። ሄሎ ሰላም፣ እንዴት ነሽ? ሰላም ነው፣ እንዴት ነሽ? አለን። ሰላም ነው አይደለ? ሁሉ አማን ነው አለን። እንዴት ነሽ? አለን። አንድ ነገር ልጠይቅሽ ነበር ከይቅርታ ጋር እሺ ካልሽኝ ማለት ነው። ምን ነበር? የሆነ አዲስ ነገር ስለሰማው ካንቺ ለማጣራት ፈልጌ ነው። ኦኬ፣ ስለምን ጉዳይ ነው? ስለነ ሩታና ስለነ አብርሽ ነበር ልጠይቅሽ ያሰብኩት። ኦኬ እኔ ዛሬ እንግዲህ የሆነች ጫፍ ሰምቼ ነው ሩታ ለትንሽ ጊዜ እረፍት ልታረግ ወደ ሌላ ቦታ ልትሄድ ነው እየተባለ ነው። እና ደግሞ የሱ ጓደኞችም እንደዚሁ አድማ እያደረጉባት ነው። ምንድነው? የት ነው የምትሄደው? ምንድነው ሀሳቡ? ምንድነው ነገሩስ? በጣም ነው ያዘንኩት ስሰማ ማለት ነው። ያው እንግዲህ እንደምታውቂው የምትከታተይ ከሆነ ስለነሱ ጉዳይ ያው ከባድ ነገር ነው እየገጠማት ያለው። ልጅቷ አራት ቤትም ሆና ያው መተኛት አልቻለችም። ብዙ ነገሮች እየተባለች ነው። በጣም ብዙ ዛቻ እያስፈራሯት ነው። አላስቀምጣሏትኝ እና ያው በቃ ጭቅጭቅ በዛ ገባሽ። አሁን አራት ቤት ሆና እንኳን ምንም እረፍት አልሰጧትም። አዎ ልክ ነሽ። እሱ የእሱ ጓደኞችም የእሷም አጠቃላይ ማለት ነው። አጠቃላይ በቃ እንትኑ ላይ ያሉ ሰዎች በቃ እረፍት ሊሰጧት አልቻሉም። በእሷም በኩል ይጠይቋታል በቤተሰብ፣ በእሱም ቦታ ደግሞ የእሱ ጓደኞች እንዳለ አድማ አድርገውባት ሁሉ ጥፋት በቃ ሩታ ላይ እንደሆነ ነው እያወሩ ያሉትኝ። በጣም ነው እና በዛ ምክንያት እናቷ በጣም ብስጭት ላይ ናት። ቤተሰቦቿ በጣም የተበሳጩ ነው። ልጁም እንኳን ማጥባት እስከሚያቅጣት ድረስ ያውጡት በራሱ እስከሚደርቅ ድረስ ነው። በቃ ልጅቷ በጣም ብስጭት ውስጥ ነው ያለችው። የሚረዳት ሰው የለም። በጣም ነው የሚያሳዝነው። የሚረዳት ሰው የለም እና በዚህ ነገር ላይ ያው እናቷ በጣም ስለታዘነች እና ስለተከፋች ወደ ሌላ ቦታ ሊያሸሿት ፈልገዋል። ኦኬ፣ ቦታው ግን የት ነው አይታወቅም። መንገር ከባድ ነው መናገር። አይ ቦታው እንኳን እኔ ለመናገር አልችልም። አሁን በአሁኑ ሰዓት ምናልባት አንቺም ብዙ ተከታዮች ስላሉሽ ሊሰሙ ስለሚችሉ እኔ አሁን ለአንቺ ወይ በውስጥ መስመር እናወራለን እንጂ እንደዚህ በእንትን ላይ ልነግርሽ አልችልም። በጣም ነው ያዘንኩት እውነት። ሩታን በእንደዚህ አይነት ነገር ስቃይ ውስጥ እንዳለች ነው። አዎ በጣም ነው የምታሳዝነው እውነት። እና አሁን ምንድነው ሀሳባቸው? ሌላ ቦታ ሂደው እሷ እንድታርፍ ነው? አዎ ማለት ያው ትንሽ እንኳን ከዚህ ወሬ ከምኑም ትንሽ ጭንቅላቷ እረፍት ቢያገኝ ተብሎ የሆነች ቦታ ሊወስዳት ነው ማለት ትንሽ ደግሞ ተረጋግታ የምትመጣበትን ሁኔታ ይፈጠራል ብዬ አስባለሁኝ። አሁን ምክንያቱም ጓደኞቹ ጠቅላላ የእሱ ጓደኞች እያየሽ ከሆነ እንዳለ ጥፋተኛ እሷ ነው እያደረጓት ያሉት። የሚቀርዱት እሷ ላይ ነው። እሷ ደግሞ ያው በጣም የተናገረች የተበሳጨች ነው ያለች እና እዛ ነው እንኳን በሰላም እንትን ማለት አልቻለችም። መታረስ ራሱ አልቻለችም በሰላም። ጡቷ ራሱ ደርቆ እዛ የምታጠባው እንትን ስትል ድረስ ነው የተደረሰው ደረጃ ላይ የደረሰችው እሷ እና በጣም ከባድ ነገር ነው። እና አሁን ላይ እንደዚህ አይነት ጭቅጭቅ እናንተ ሲበዛ ደግሞ መጥፎ ነው። ገባሽ? ከዚህ መራቅ ነው ያለባት እሷ። በጣም እኔማ አሪፍ ነገር ነው ያደረጉ። እንደዛ ካደረጉ በጣም አሪፍ ነገር ነው። ለምን እሷም እረፍት ታገኛለች። ያው የሩታም ጓደኞች አሉ በጣም ባለጌዎች። እንደሷ ባለጌውን የሩታ አልኩኝ የሄርሜላ ጓደኞች ባለጌዎች ናቸው። እነሱም ናቸው ዛቻውን የሚልኩላት ይመስለኛል። ሁሉም ናቸው በቃ ምንም አሁን ማናት ሄርሜላ አብርሃም ምናምን የሚባል የለም። ጠቅላላ የአብርሃም ግሩፖች ናቸው በቃ እሷ ላይ እንደዚህ ነገር
ጥቃት እያደረሱባት ያሉት። እንደው እኔ በጣም ስለዚህ አሁን እሷ አማራጭ ያለባት ምንድነው? ማማራጯ በቃ ከነሱ ህይወት መውጣትና መራቅ፣ ትንሽ ራሷን ማዳመጥ አለባት። እንገባሽ? በትክክል በጣም ጥሩ ሀሳብ ነው ያሰቡት። እውነት እኛም ራሱ ብዙዎቹ እንደውም ብዙ ሰው እንደዛ ሲል ነበረ። ሩታ ከእንደዚህ አይነት ነገር ትንሽ ብትርቅ ትንሽ ረፍት ታገኛለች እያሉ ነው። እንግዲህ እናትየው እንደዚህ ካሰቡ አሪፍ ሀሳብ ነው። ቤቱም ሁሌ ሰው እየመጣ ከሚበጠብጥ እንደዛ ይሻላል ብዬ ነው የማስበው። አዎ እንደዛ ነው ያሰቡትኝና ይሄን ያለው ነገር አዲስ ነገር ሌላ የለም። በጣም ነው እሺ ማመሰግነው እህቴ፣ እግዚአብሔር ይስጥልኝ። ቴንክ ዩ የኔ እናት። እሺ ማሬ፣ እሺ አመሰግናለሁ። እሺ እንግዲህ ቤተሰብ እንደሰማችሁ ነው። በጣም ነው የሚያሳዝነው። ሩታ ያለችበት ነገር በጣም ያሳዝናል። ሁላችንም ሩታ ጎን መቆም ነው ያለብን። እንግዲህ ትላንትና ሰምታችኋል። ጓደኛው ቤት ድረስ መተው እንዴት ሲያደርጉ የነበሩ እንዴት እንደዛ አታረጊም በእነሱ ጭንቅላት ሁሉ እንድትመራ እየፈለጉ ነው ያሉት። እንግዲህ ሁሉ ነገር የምታረገው ሄርሜላ ነች። እንግዲህ ሄርሜላን እግዚአብሔር ያንሳን ነው የምለው። ሄርሜላን እኔ በበኩሌ ቤተሰቦቿ ከሰው ልኳን ቢያስገቧት ጥሩ ይመስለኛል። እንግዲህ ትዳር ላይ አግባኝ እያለች የምታረግ ባለጌ ሴት እንደ ሄርሜላ አይነት ሴት አላየሁም። እውነት ቤተሰብ በጣም ነው አንጀት የተቃጠለው። በጣም ነው ያዘንኩት ለሩታ። እንግዲህ እግዚአብሔር ይሁናን ነው ብሎ እግዚአብሔር ያግዛን ነው ብሎ ሩታ ያዘችውን ችግር ሩታ ያዘችውን ነገር ማንም ሴት እንደዚህ ታግሎ አይችልም ነበረ። ግን በቃ ጀግና ነሽ ሩታዬ፣ ጀግና ነሽ የኔ እናት። አይዞሽ፣ ወድሻለሁ የኔ እናት። ሁሉም ላይክ፣ ሼር፣ ሰብስክራይብ ማድረግ አለበት ይሄን ቪዲዮ።